ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው የቀድሞ የሊቨርፑል ተጫዋች የነበረው ኤሚሊ ሄስኪ ሊቨርፑሎች ለሞሐመድ ሳላህ ተተኪ ክቫራትስኬሊን ከፒኤስጂ ማስፈረም አለባቸው እያለን ይገኛል። ይህን የምንመለከት ይሆናል። ከዚህ በተጨማሪ ሪዮ እንጉሙሃ ከቢቢሲ ጋር በነበረው ቆይታ በተገኘው አጋጣሚ ሁላ መጮት እፈልጋለሁ የሚል አስተያየትን ሰጥቷል። ይህንንም የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት ተጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦች የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ትናንትና ምሽት ላይ የተደረጉ የሻምፒዮንስ ሊግ ጨዋታዎችን ይሆናል። እንደሚታወቀው ሊቨርፑሎች በሻምፒዮንስ ሊጉ የሶስተኛ ደረጃን ይዘው በማጠናቀቃቸው በቀጥታ ወደ 16ቱ ዙር ማለፋቸው አይዘነጋም። በዚህም የ16ቱ የጥሎ ማለፍ ጨዋታ መንገዴ ከአራት ክለቦች መካከል አንዱን ክለብ እንደሚገጥሙ ሁላችንም እናውቃለን። እነዚህም አራት ክለቦች ጋላታሳራይ፣ ጁቬንቱስ፣ አትሌቲኮ ማድሪድ እና ክለብ ብሩጅ ነበሩና በእነዚህ ክለቦች መካከል በእርስ በርሳቸው እንግዲህ የጥሎ ማለፍ ጨዋታዎች ተደርገው ነበር። በትናንትናው ምሽት ላይም አትሌቲኮ ማድሪድ ከክለብ ብሩጅ የመልስ ጨዋታቸውን አድርገው ነበር። አትሌቲኮ ማድሪዶች ክለብ ብሩጅን በደርሶ መልስ 7-4 በሆነ ውጤት በማሸነፍ ወደ 16ቱ መግባታቸውን ማረጋገጥ ችሏልና ሊቨርፑሎችም እንግዲህ ምናልባትም አትሌቲኮ ማድሪድን ሊያገኙ የሚችሉበት እድል አላቸው። እንደዚሁም ከአትሌቲኮ በተጨማሪም ዛሬ ምሽት ላይ ጋላታሳራይ ከጁቬንቱስ ጋር የሚያደርጉት የመልስ ጨዋታ አለ። በመጀመሪያው ዙር ጨዋታ ጋላታሳራይ ጁቬንቱስን 5-2 በሆነ ውጤት ማሸነፋቸው አይዘነጋምና በዛሬው ጨዋታ ላይ ጋላታሳራይ ወደ ቀጣይ ዙር ማለፋቸውን ያረጋግጣሉ ተብሎ ነው የሚጠበቀውና ምናልባት ጋላታሳራይ ወደ ቀጣይ ዙር የሚያልፉ ከሆነ በ16ቱ የጥሎ ማለፍ ጨዋታ ሊቨርፑሎች ወይ አትሌቲኮ ማድሪድ ወይም ደግሞ ጋላታሳራይን የሚያገኙ ይሆናል። እነዚህ ሁለት ቡድኖች እንግዲህ በምድብ ጨዋታ ላይ ተገናኝተው ነበር ከሊቨርፑል ጋር አትሌቲኮ ማድሪድን 3-2 በአንፊልድ ማሸነፍ ሲችሉ ጋላታሳራይ ደግሞ በኢስታንቡል 1-0 በሆነ ውጤት መሸነፋቸው አይዘነጋምና እነዚህን ሁለት ቡድኖች በጥሎ ማለፍ ጨዋታ ሊያገኙ የሚችሉበት ከፍተኛ እድል አለና ዛሬ ምሽት የሚደረገው ጨዋታ በጣም ወሳኝ የሚባል ነው። በመቀጠል የምንመለከተው በማርች ወር ላይ ሊቨርፑሎች የሌጀንዶች ጨዋታ እንዳዘጋጁ ሁላችንም እናውቃለን እና በዚህ ጨዋታ ላይ 8 ተጨማሪ የቀድሞ የሊቨርፑል ተጫዋቾች እንደሚሳተፉ አረጋግጧል። እነዚህም ተጫዋቾች ካልቨን፣ ማርክ ጎንዛሌዝ፣ ኢጎር ባሲኮስ፣ ጄ ስፕሪንግ፣ ራያን ባብል፣ ፍሎሬንት አልበርት ሬራ እንደዚሁም ደግሞ ጀረሚ ፔናንት ናቸው እና እነዚህ 8 ተጫዋቾች የቀድሞ የሊቨርፑል ተጫዋቾች በማርች ወር ላይ ከቦርሲያ ዶርትመንድ ሌጀንድ ጋር በሚደረገው ጨዋታ ላይ የሚሳተፉ ይሆናል። በመቀጠል የምንመለከተው ሪዮ እንጉሙሃ ከቢቢሲ ስፖርት ጋር ያደረገውን ቆይታ ይሆናል። በዚህ ቆይታውም በተገኘው አጋጣሚ ሁላ መጮት እፈልጋለሁ የሚል አስተያየትን ሰጥቷል። አያይዞም በሰጠው አስተያየት ብዙ ጨዋታዎችን የማትጫወት ከሆነ ያንተ ብቃት ላይ በጣም ከፍተኛ ተጽዕኖ ይኖረዋል ብዬ አስባለሁና በተገኘው አጋጣሚ ሁላ መጮት እፈልጋለሁ። ይህንን ስል በዋናው ቲም ላይ ብቻ አይደለም። ከ18 ዓመት በታች ቡድንም ቢሆን ከ21 ዓመት በታች ቡድንም ቢሆን በየትኛውም አጋጣሚ በየትኛውም ጨዋታ ላይ መጮት እፈልጋለሁ። ገና ወጣት ስለሆንኩኝ መጮት በምችልባቸው ጨዋታዎች ሁላ ላይ መጮት እፈልጋለሁ የሚል አስተያየትን ሰጥቷል። በአሰልጣኙ ዙሪያ በሰጠው አስተያየት አሰልጣኙ ለእኔ በጣም አስፈላጊ ናቸው፣ እድገቴ ላይም በጣም ከፍተኛ ተጽዕኖ ነው እያሳደሩ የሚገኙት፣ በብዙ ነገር እየረዱኝ ነው የሚገኙት። አንዳንድ የልምምድ ፕሮግራሞችን ከጨረስንም በኋላ ሚቲንጎችን እናደርጋለን፣ ንግግሮችን እናደርጋለንና ማሻሻል ያለብኝ ነገር ላይ ሁልጊዜም ይነግረኛል። ጥሩም ከሰራውኝ ጥሩ ሰርታል ብሎ ሁልጊዜም ቢሆን ያበረታታኛልና የሱ መኖር ለእኔ በጣም አስፈላጊ ነው የሚል አስተያየትን ሰጥቷል። ከዛ በተጨማሪም ከዚህ በኋላ ብዙ ጨዋታዎችን ስለመጫወት እንደዚሁም ደግሞ በጣም አስፈላጊ የሚባል ሚናን ስለመወጣት በሰጠው አስተያየት ከዚህ በኋላ የተሻለ ሚና ይሰጠኛል ብዬ ተስፋ አድርጋለሁ፣ የተሻለ የሚባልም የመጫወቻ ጊዜም አገኛለሁ ብዬ ተስፋ አድርጋለሁ። ከኔ ማድረግ የሚጠበቅብኝ ግን ራሴን በደንብ ማጎልበት ነው፣ ከዚህ የተሻልኩ መሆን ነው፣ ራሴ ላይ በደንብ መስራት ነው። ከዛ በኋላ እንግዲህ በአሰልጣኙ አይን ውስጥ እገባለሁ ብዬ ተስፋ አደርጋለሁ። ከዛም የተሻለ የመጫወቻ እድልም ይሰጠኛል ብዬ ተስፋ አደርጋለሁ የሚል አስተያየትን ሰጥቷል። በዚህ ተጫዋች ዙሪያ እንግዲህ በትናንትናው ዕለት አንድ ፕሮግራም ሰርቼላችሁ ነበረ። በዛ ፕሮግራም ላይም እንግዲህ የራሳችሁን የሰጣችሁትም አስተያየት አለ። ተጫዋቹ ምን ያህል አስደናቂ ተጫዋች እንደሆነ ሁላችሁም እየመሰከራችሁለት ነው የሚገኘው። ለምሳሌ ኤምኤችኤም በሰጠው አስተያየት ይህ ልጅ ጨዋታው ማራኪ ነው፣ አሰልጣኙ ሊጠቀምበት ይገባል፣ ምክንያቱም የበለጠ ልምድና ቅንጅትን ይፈጥራል የሚል አስተያየትን ሰጥቷል። አብዲም በሰጠው አስተያየት ሪዮ በጣም ታዳጊ ተጫዋች ነው፣ በጣም ተስፋ ያለው ነው፣ ነገር ግን ደግሞ እንዳይጎዳም በደንብ መጠንቀቅ መቻል አለብን፣ ቀስ በቀስም ደቂቃዎችን እየጨመረን ነው መሄድ መቻል ያለብን። አሁን ለምሳሌ 25 እና 30 ደቂቃዎችን እየሰጠን ነው ማጫወት ያለብን እንጂ በቋሚነት ማሰለፍ ለቡድኑም ለሱ ጥሩ አይደለም።
በእርግጥ አውቃለሁ ኮዲ ጋክፖ ጥሩ የሚባል እንቅስቃሴን እያደረገ አይደለም የሚገኘው። ዋናው ስህተት የነበረው በክረምቱ ዲያዝን አይደለም መሸጥ የነበረባቸው፣ ኮዲ ጋክፖን ነበረ መሸጥ የነበረባቸው። ሪዮም ለዲያዝ ጥሩ ተተኪ መሆን ይችል ነበረ። እንደዚሁም ደግሞ የእድሜ ጋፓቸውን በጣም የሰፋ ስለሆነ ሉዊስ ዲያዝን ትንሽ አቆይቶ እሱ ሲወጣ ሪዮን ጉማን በቋሚነት ማሰለፍ ይቻል ነበረ የሚል አስቴትን ሰጥቷል። ሊያል መሐመድ በሰጠው አስቴት ደግሞ ሪዮ በጣም ምርጥ ልጅ ነው፣ ነገር ግን ደግሞ ከመሐመድ ሳላ ጋር ማወዳደር ጥሩ ነው ብዬ አላስብም። ምክንያቱም ከረፍት በፊት ሙሉ ቡድኑ ራሱ ጥሩ አይደለም የነበረው። ሪዮ ግን የተሻለ የመጮቻ ጊዜ ቢሰጠው ጥሩ ነው። በተለይ ደግሞ ኮዲ ጋክፖ ቤንች ተደርጎ ሪዮን ጉማ የተሻለ የሚባል እድል ሊሰጠው ይገባል የሚል አስቴትን ሰጥቷል። በትናንትናው ፕሮግራም ላይ በኖቲንግሃም ፎረስት ጨዋታ ላይ የሪዮን ጉማ ያሳየው እንቅስቃሴና መሐመድ ሳላ ያሳየው እንቅስቃሴ መመልከት ችለን ነበረ። ያንን ስንል ግን ከመሐመድ ሳላ በጣም የተሻለ ተጫዋች ነው ለማለት አይደለም። ምክንያቱም መሐመድ ሳላ በብዙ ነገር ከሪዮ እንጉማ በጣም የተሻለ ተጫዋች ነው። ነገር ግን ደግሞ ሪዮ እንጉማ ተቀይሮ ከገባ በኋላ ምን ያህል ጥሩ እንቅስቃሴ እንዳደረገ ለማሳየት ከሱ በፊት የነበሩትን ተጫዋቾች ነው ማነጻጸሪያ የምናደርገውና ለዛ ለማነጻጸር ነው እንጂ ከመሐመድ ሳላ የሚበልጥ ተጫዋች ስለሆነ አይደለም። ተጨማሪም ይሄ የሁላችንም ሀሳብ ይሆናል ብዬ ነው የማስበው። ሪዮ እንጉማ በቋሚነት ይጀምር እያልን ያለ ነው በመሐመድ ሳላ ምትክ ሳይሆን በኮዲ ጋክፖ ምትክ ነው። ቢያንስ ኮዲ ጋክፖ በቋሚነት ቢጀምር እንኳን ሪዮ እንጉማ የተሻለ የሚባል የመጮቻ እድል ሊሰጠው ይገባል። ከ13 ደቂቃ የበለጠ የመጮቻ እድል ሊሰጠው ይገባል የሚል ነው ሀሳብ እየሰነዘረን የምንገኘው። በዚህ ዙሪያ እንግዲህ አንተም የምትስማማ ይመስለኛል። እንደዚሁም ደግሞ ኃይሌና ካሌብም ይህንን ነገር ነው የተናገሩት። ኮዲ ጋክፖ ቤንች ተደርጎ ሪዮ እንጉማ የተሻለ የሚባል የመጮቻ እድል ሊሰጠው ይገባል፣ አንዳንድ ጨዋታዎች ላይም በቋሚነት ሊጀምር ይገባል የሚል ነው ሀሳብ እየሰነዘሩ የሚገኙትና በእርግጠኝነት ሁላችንም ማለት እንችላለን ሪዮ እንጉማ የተሻለ የመጮቻ እድል ሊሰጠው ይገባል። በቋሚነት ከጀመረም ደግሞ ኮዲ ጋክፖ ቤንች ተደርጎ ሪዮ እንጉማ በቋሚነት እንዲጀምር ይገባል ነው እያለን የምንገኘው። በዚህ ዙሪያ እንግዲህ ያን ያህል ተቃውሞ ያለ አይመስለኝም። ነገር ግን ቅድምም እንዳልኩትኝ በጣም ጥንቃቄ ልንወስድ ይገባል። ሪዮ እንጉማ ብዙ ጨዋታዎችን መጫወት ይፈልጋል። ነገር ግን ደግሞ ከትልልቅ ተጫዋቾች ጋር ስትጫወት፣ በፕሪሚየር ሊጉ ስትጫወት ደግሞ ለወጣት ተጫዋቾች በጣም ጥንቃቄ መስጠት ያስፈልጋል። ምክንያቱም በዚህ ሰዓት ከተጎዱ ምናልባትም ከዚህ በኋላ ላለው የእግር ኳስ ህይወታቸው ከፍተኛ ተጽዕኖ ሊኖሩ ስለሚችል በጣም በጥንቃቄ መታየት መቻል አለበት። ነገር ግን ደግሞ ከዚህም የተሻለም የመጮቻ እድል ሊሰጠው ይገባልና ባላንሱን መፈለግ ነው ዋናው ነገርና ያንን ባላንስ አሰልጣኙ እንዴት አድርገው ነው የሚፈልጉት የሚለውን ነገር እንዴት ያመጡታል የሚለውን ነገር እንግዲህ አብረን የምንመለከት ይሆናል። በስተመጨረሻ የምንመለከተው የቀድሞ የሊቨርፑል አጥቂ የነበረው ኤሚል ሄስኪ የሰጠውን አስተያየት ይሆናል። በቅርቡ እንግዲህ ኤሚል ሄስኪ ከሚረር ጋር ቆይታ አድርጎ ነበር። በዛ ቆይታው ሊቨርፑሎች መሐመድ ሳላን የሚያመጡት ከሆነ ለሱ ምትክ የፒኤስጂ ተጫዋች ሆነውን ክቫራትስኬሊያን ማስፈረም አለባቸው የሚል አስተያየትን ሰጥቷል። አያይዞም እንደተናገረው ከሆነ መሐመድ ሳላህን በሊቨርፑል ቤት መተካት በጣም ከባድ ስራ ነው። በተለይ ደግሞ እሱን በሚመስል ሌላ ተጫዋች መተካት በጣም አስቸጋሪ ነው የሚሆነውና ምናልባትም ላይተካም የሚችል ተጫዋች ነው። ስለዚህ መሐመድ ሳላህን ስለመተካት ስናስብ ለየት ያለ ሚና ስለሚሰጠን ሌላ ተጫዋች ነው ማሰብ መቻል ያለብን እንጂ መሐመድ ሳላህን በሌላ መሐመድ ሳላህ መተካት ትንሽ አስቸጋሪ ነው የሚሆነው። ለዚህም ደግሞ ክቫራትስኬሊ በጣም ጥሩ ተመራጭ ነው ብዬ አስባለሁ። ምክንያቱም ከመሐመድ ሳላህ የተለየ አይነት ዳይሜንሽን ይዞ የሚመጣ የተለየ ፕሮፋይል ያለው ተጫዋች ስለሆነ የሚል አስተያየትን ሰጥቷል። በተጨማሪም አስታውሳለሁ ከዚህ ቀደም ከአንድ ሰው ጋር እያወራን መሐመድ ሳላህ መጥፎ የሚባል ጊዜን እያሳለፈ ነው የሚል አስተያየትን ሰጥቶኝ ነበረ። እናም ከዛ በኋላም ስመለከተው መሐመድ ሳላህ 25 ጎሎችን ማስቆጠር ችሎ ነበርና የመሐመድ ሳላህ መጥፎ የሚባለው ሲዝን 25 ጎሎችን ነው ያስቆጠረበትና ያንን ደግሞ እኔ በተጫዋችነት ጊዜ በሲዝን ውስጥ 25 ጎሎችን ባስቆጠር በጣም ደስተኛ የመሆንበት ነው የነበረውና ምን ያህል ከፍተኛ ስታንዳርድ እንዳለው ምን ያህል በጣም ወጥ የሆነ ብቃትን ሲያስመለክት እንደነበረ በዚህ ማየት እንችላለን። በየአመቱ 20ና ከዛ በላይ ጎሎችን የሚያስቆጥር 30ም የሚጠጋ ጎሎችን የሚያስቆጥር ተጫዋች ነው። ባለፈው አመትም እንግዲህ ምን ያህል ምርጥ ተጫዋች እንደነበረ በደንብ መመልከት ይችላል። እንደዚሁም ባለፉት 10 አመታትም ከ20 በላይ ጎሎችንም ሲያስቆጥር የነበረ ተጫዋች ነውና መሐመድ ሳላህን መተካት በጣም ከባድ ነው የሚሆነው። ነገር ግን ደግሞ ከመሐመድ ሳላህ ለየት ያለው ፕሮፋይል ያለው በጣም ምርጥ ተጫዋች ደግሞ በዚህ ሰዓት ክቫራትስኬሊ ነውና እሱን ሊቨርፑሎች ቢያመጡ ለሊቨርፑሎች በጣም አስደናቂ ተጫዋች ይሆናል ብዬ አስባለሁ የሚል አስተያየትን ሰጥቷል። ክቫራትስኬሊ በናፖሊ ያለ በተለይ ከኦሲሚኒያ ጋር የፈጠሩት ጥምረት በጣም አስደናቂ የሚባል ነበረ። በጣም የሚገርም ተጫዋች እንደነበረ ሁላችንም መመልከት እንችላለን። የተለያዩ ክለቦችም ይህንን ተጫዋች ለማስፈረምም ጥረትም አድርገው ነበር። ከዛ በኋላ ግን በስተመጨረሻም በጃንዋሪ ዝውውር መስኮት 80 ሚሊዮን ዩሮ ተከፍሎበት ወደ ፒኤስጂ ማቅናትም ችሏል። በፒኤስጂም እንግዲህ በጣም አስደናቂ የሚባል ጊዜን ማሳለፍም ችሏል። ባለፈው አመትም የተለያዩ ዋንጫ በሚያሳኩበት ሰዓት በተለይ ደግሞ የሻምፒዮንስ ሊግ ዋንጫን በሚያነሱበት ሰዓት የዚህ ተጫዋች ግልጋሎት በጣም ከፍተኛ የሚባል ነበረ። እስካሁንም ድረስ እንግዲህ በፒኤስጂ 63 ጨዋታዎችን ማድረግ ሲችል 16 ግብና 14 አሲስቶችን ማስመዝገብ ችሏል። በአጠቃላይ የ30 የጎል ኮንትሪቢዩሽን ማድረግ የሚቻለ ተጫዋች ነውና በጣም አስደናቂ የሚባል ተጫዋች
ነው። ሊቨርፑሎች ይህንን ተጫዋች ቢያመጡት በጣም ከፍተኛ ጥቅም ይሰጣቸዋል ተብሎ ነው የሚጠበቀው። በእርግጥ ሊቨርፑሎች ወደ ፒኤስጂ ከማቅናቱ በፊት ተጫዋቹን ለማስፈረም እንቅስቃሴ አድርገው እንደነበር የተለያዩ ዘገቦች እየተናገሩ ነው የሚገኙት። በተለይ ደግሞ ከጣሊያን የሚወጡትን ዘገቦች ስትመለከቱ አሰልጣኝ አርነ ስሎት የሊቨርፑል አሰልጣኝ ተደርጎ በተሾመበት የመጀመሪያው የክረምት የዝውውር መስኮት ላይም ይህንን ተጫዋች ለማምጣት እንቅስቃሴ አድርገው ነበረ። ለናፖሊም 100 ሚሊዮን ዩሮ አቅርበውላቸው ነበር። ነገር ግን ናፖሊዎች ያንን ጥያቄ ውድቅ ሊያደርጉት ይችላል። ከዛ በኋላ እንግዲህ ወደ ፒኤስጂ ከማምራቱ በፊት ከሊቨርፑል ጋር ስሙ በጣም በስፋት ሲያዝ ነበረ። ነገር ግን ሊቨርፑሎች ያን ያህል ሳይገፉበት ወደ ፒኤስጂ ሊያቀና ችሏል። ምናልባት የሊቨርፑል ፈራሚ ቢሆን ኖሮ በዚህ ሲዝንም በጣም የተሻለ የሚባል ሲዝንን ሊያሳልፉ ይችሉ ነበረ። ባለፈው ዓመትም በሻምፒዮንስ ሊጉም ጥሩ የሚባል እንቅስቃሴም ሊያደርጉ የሚችሉበትም እድል ነበራቸው። ነገር ግን ተጫዋቹን ሳያስፈርሙት ቀርቶ ወደ ፒኤስጂ አቅንቷል። በፒኤስጂም እንግዲህ ዘንድሮ እንደ አምናው ብዙ ጨዋታዎችን ባይጫወትም እንኳን በጣም አስደናቂ የሚባል ጊዜን እያሳለፈ ነው የሚገኘው። ሊቨርፑሎች ግን እስካሁን ድረስም እዚህ ተጫዋች ላይ ፍላጎት እንዳላቸው የተለያዩ መረጃዎች እየወጡ ነው የሚገኙት። ነገር ግን ደግሞ ተጫዋቹን ለማስፈረም እንቅስቃሴ ያደርጋሉ ወይ፣ እንደዚሁም ደግሞ ፒኤስጂዎችስ ተጫዋቹን ለመልቀቅ ፍቃደኛ ናቸው ወይ፣ ተጫዋቹስ ሊቨርፑል ለመቀላቀል ፍቃደኛ ነው ወይ የሚሉት ጥያቄዎች እንግዲህ መነሳት ያለባቸው ይመስለኛልና ይህንን ስንመለከት በቀጣይ የክረምት ዝውውር መስኮት ሊቨርፑሎች ይህንን ተጫዋች የማግኘት እድላቸው በጣም የጠበበ ነው። ነገር ግን ወደ ሊቨርፑል ቢመጣ ግን ለሊቨርፑል በጣም ከፍተኛ ግልጋሎት የሚሰጥ ተጫዋች ነው። እናንተስ በዚህ ተጫዋች ዙሪያ ያላችሁ ሀሳብ ምንድን ነው? ሊቨርፑሎችስ ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ ወይስ ሌላ ተጫዋችን ሊያመጡ ይችላሉ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። አሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።